ከህሊና ቅጣት ማንም አያመልጥም። ህሊናችን እንዳይቀጣን እንጠንቀቅ። ዛሬ ላነሳ የወደድኩት በጮራ ብዙዎቻችን ህሊናችንን የሚቀጣንን ህሊናችን ደጋግሞ ያንን ጉዳይ እንድናወራ የሚያደርገን ነገር እሱን ላለማድረግ መሞከር በጣም አስፈላጊ ነው። ያንን ለማድረግ ደግሞ አንዳንዴ ጊዜው ያልፍብን ይሆናል። እንዲሁም ደግሞ ጊዜውን ካገኘን ይቅርታ በመጠየቅ ከህሊና ጸጸታችን ልንወጣ ይገባል። አንድ ታሪክ አጋራችኋለሁ። ጊዜው እንደ አውሮፓ አቆጣጠር በ1993 ደቡብ ሱዳን ውስጥ ኢዩድ በተባለ ጭር ያለ ቦታ ፎቶግራፈር አንሺው ኬቨን ካርተን እግር ጥሎት ሲያልፍ በጣር የተሞላ የድረሱልኝ ጩኸት ይሰማል። ቦታው ላይ ሲደርስ ረሃብ ያደቀቃት አንዲት ህፃን አቀርቅራ ድረሱልኝ ትላለች። ከኋላዋ ጥንባንሳ ሊበላ አድፍጦ ይከታተላል። ፎቶግራፈሩ በዚያን ዓመት በኒውዮርክ ታይምስ መጽሔት ላይ ሲወጣ የዓለም ህዝብ ቀልብ ስቦ ነበር። የብዙዎቹ የመጽሔት አንባቢዎች ጥያቄ የነበረው ፎቶግራፈርህ ምርጥ ነው፣ የህፃኗ መጨረሻ ምን ሆነ የሚል ነበር። ካርተን ዓለም አቀፍ የፎቶግራፈር ጋዜጠኞች ሽልማት አሸናፊ ከሆነ በኋላ ህፃኗን ባለመርዳቱ ከአራቱም የዓለም ማዕዘናት ወቀሳ በዛበት። ውስጥ አዋቂዎች እንደሚሉት መጽሔቱ ላይ አይውጣ እንጂ ፎቶውን ተከታታይና ጥንባንሳው ህፃኗን ሲበላ ድረስ የዘለቀ ነበር። ለተጠየቀው ጥያቄ የሰጠው ምላሽ ጥንባንሳውን 20 ደቂቃ ጠበቅኩት፣ አልሄድ ሲለኝ በድንጋይ አባረሬው መንገድ ቀጠልኩ የሚል ነበር። ወዲያው ሴንት ፒተርስበርግ ታይምስ የተባለ መጽሔት በህይወትና በሞት መካከል ያለች ህፃን ሊበላት ከተዘጋጀ ጥንባንሳ ጋር ፎቶ ለማንሳት የካሜራ ሌንሱን የሚያስተካክል ፎቶ አንሺ ራሱ ሁለተኛ ጥንባንሳ ነው ብሎ ሰፊ ዘገባ ሰራበት። ታዲያ ይህ ታዋቂ የሆነ ጋዜጠኛ የታላቅ ሽልማት ባለቤት ቢሆንም እያደር ሰላም አጣ። ሲጋራ ካፍ አይለየው፣ ቀኑን ሙሉ አልኮል ውስጥ መደበቅ ስራ ሆነ። ሊናው ህፃኗን ለምን ልትረዳት አልቻልክም እያለ ጠዋት ማታ ይሞግተዋል። አንድ ጋዜጠኛ ሊያናግረው ሄዶ ለረጅም ጊዜ ሲያለቅስ ከኢንተርቪው እንባ እንጂ ቃል ሳያገኝ ተመልሶ ወጣ። ከ3 ወር በኋላ አስደንጋጭ ዜና ተሰማ። ካርተን በመኖሪያ ቤቱ ራሱን በገመድ ሰቅሎ ተገኘ። ከህሊና ቅጣት ወዴት ይመለጣል? የትስ ይደረሳል? ስንቶቻችን ይሆን በህሊና ቅጣቱ ስር ያለ ነው? ሳይረፍድብን ነገሮችን እናስተካክላቸው።